አንዳንድ ጊዜ የሆነ ነገር ለማሳካት ወይም ለማድረግ እንነሳለን፣ ነገር ግን አይሳካልንም። ለምን ይሆን ያ የሚሆነው? በዚህ ቪዲዮ 5 ነገሮችን እናያለን። የሚከተሉትን ሁኔታዎች በማጤን ተገቢውን ማስተካከያ ወይም መፍትሄ እናድርግ። ለዚህ ቻናል አዲስ የሆናችሁ ይህንን በየሳምንቱ አዳዲስ ትምህርቶችን ይዞ ለእናንተ የሚመጣውን ይህንን ቻናል ሰብስክራይብ በማድረግ እናንተም በየሳምንቱ በሚለቀቁ ትምህርቶች ተጠቃሚ ይሁኑ እላለሁ። ቀጥታ ወደ ቪዲዮ እንሂድ። ማንኛውንም በአንድ አቅጣጫ ስኬት ያገኘን ሰው ጠይቁ። የስኬት ጎዳና የፈተና ጎዳና ነው። የጀመርነውን ነገር በማድረግ ካልጸናን ስኬት የሚባል ነገር የለም። ጽናት ለሁሉም ነገር አስፈላጊ ነው። እናም ላሰብነውን ነገር ወይም እናሳካለን ብለን ያሰብነውን ነገር እስከ መጨረሻው ለማድረስ ጽናት ያስፈልገናል። በአንድ በጀመርነው ነገር ዙሪያ ገና ከመጀመሪያው በጽኑ ፍላጎት ካልተነሳን የመጣው እንቅፋት ሁሉ የማቆሚያ ምክንያት ስለሚሆንን እስኪሳካ ድረስ መቀጠል ያስቸግረናል። ስለዚህ ፍላጎት ወደ ጽኑ ፍላጎት መቀየር አለበት። በሕይወታችን ለሚከናወነው ለማንኛውም ነገር ሙሉ ኃላፊነቱን ካልወሰደን ለሌሎችን ስንወቅስ ራሳችንን ስለምናገኘው ለችግሮች መፍትሄ የማግኘት ብቃታችን ይወሰዳል። ያለፉትን ስህተቶች መካድ። ከዚህ በፊት የሰራናቸውን ስህተቶች ለማስታወስ ከማፈራችን የተነሳ እንዳልተከናወኑ በማሰብ አይናችንን ስንጨፍን ከትምህርት ይልቅ ውድቀትን እናስተናግዳለን። አንዳንድ ሰዎች የሕይወታቸው አቅጣጫና ፍጻሜ ገና ሳይወለዱ እንደተመደበና ከዚያ ሁኔታ ንቅንቅ የማለት አቅም እንደሌላቸው ስለሚያስቡ የመጣውን ነገር ለመለወጥ ከመስራት ይልቅ እንዲሁ በመቀበል ያስተናግዱታል። ለእነዚህ ችግሮች መፍትሄ ይሆናሉ ብሎ የሚያስቡትን ወደ ማድረግ መሄዱን ለእናንተ ይተዋሉ።